እኔ የምለው ቤተሰብ ሰላም አለይኩም ወራህመቱላሂ ወበረካቱ። መጀመሪያና እንደ እኔ ኩሽና የምትሰሩ ምግብ የምትሰሩ እህቶቼ እንደው እኔ ብቻ ነኝ ወይስ እናንተም ናችሁ በዚህ ነገር የተቸገራችሁና ምግብ የሆነ ነገር ሰርታችሁ አቅርባችሁላቸው ማለት ነው እንደዚህ ጥርግ አድርገው ምንህ ላይ ቀረህ ብለው በቃ እስከ አፍንጫቸው እስከሚጠግቡ እስከሚሞሉ ከበሉ በኋላ አስተያየት የሚሰጧችሁ ነገር ስልችት አላላችሁም? ይሄ አንሶታል፣ ይሄ በስቶበታል፣ ይሄ እንደዚህ ነበር መሆን ያለበት፣ ይሄ እንደዚህ ነበር መደረግ ያለበት የሚሉት ነገር እኔ ስልችት ነው ያለኝ የምር። አሁን ይሄ በቃ እንዲስኒያ ነው። እኔ እኮ ደግሞ የገረመኝ ይሄ ብቻ እኮ አይደለም የሚገርማችሁ፣ እዚህም አለ ሁለተኛው። ይሄው ሁልጊዜ በቃ የሆነ ነገር ተሰርቶ እንደዚህ ጥርግ አድርጌ ይበሉና ልክ ከጠገቡ በኋላ ነያንሽን ይውሰጅ ብለው ለማንሳት ሲሄድ በቃ ይሄ እንደዚህ ያንሰዋል፣ ይሄ እንደዚህ ይበዛበታል የሚሉኝ ነገር ምርር ነው ያለኝ የምር ማለት ነው። እና አሁን ይሄ እዚች ያስቀሩልኝ የሚያስቀምጧት ለምንድን ነው? ምን አስበው ምን ፈልገው ነው? ሌላውን ከበሉ በኋላ ይች ምንድን ናት? የሚገርማቸው ይሄንኛውም አለው እንደዚሁ ይችን አስቀርተዋል። 10 ሰራተኛ ነው ያለው። ይችል ለ10 መቼም ይካፈሏት ብለው አይደለም የሚያስቀምጡልን ወይም ይችል እና እንግዲህ አላህ ሰብሩን ይስጠን። ለማንኛውም እየሰራችሁ እየበላችሁ ራሳችሁን እየጠበቃችሁ ያው እረፍት እያደረጋችሁ አይደለም። ምክንያቱም አረብ ቤት ሁላችንም እናውቀዋለን፣ እረፍት የሚባል የለም። እንግዲህ ብቻ እየበላችሁ እየጠጣችሁ ተጠግረሩ፣ ጠንክሩ። በተለይ ኩሽና የምትሰሩ እህቶቼ ያው የኩሽና ስራ በጣም ከባድ ነው። ኩላሊታችሁን ጠብቁ። ኩላሊት ውድ ነው ማለት ነው።